ሰበር ዜና የቴዲ አፍሮ ተካሄደ ያለው ምንድነው እየተፈጠረ ያለው? ምን ተገኘ? አንድ አዝማሪ ምንም አያመጣም፣ ምንም የሚፈጥረው ነገር የለም ስትሉ ነበር እኮ። ሰበር ዜና የቴዲ አፍሮ የቀኝ እጅ የሆነ የረጅም ጊዜ ጓደኛው ዛሬ በፌዴራል ፖሊስ ቁጥጥር ስር መዋሉን የፌዴራል ፖሊስ አባላት ወደ የሱፍ ቤት በመምጣት ይዘውት እንደሄዱና ድብደባ እንደፈጸሙበትም በመኪና ውስጥ አስገብተው እንደወሰዱትም ለዛሀበሻ ገልጸዋል። ይህን ተከትለው ከፍተኛ የሆነ ስጋት ተፈጥሯል። በአሁኑ ሰዓት ላይ የሱፍን ለምን እንደወሰዱት እስካሁን ድረስ የፌዴራል ፖሊሶቹ የገለጹት ነገር የለም፣ ለቤተሰብ ያሳወቁት ነገር የለም። ሆኖም ግን ምን ሊፈጠር ይችላል የሚለው ከባድ የሆነ ስጋት እንደፈጠረባቸው ነው ለዛሀበሻ እየገለጹ የሚገኙት። ቴዲ አፍሮ አዲሱን ኢቶሪካ የሚለውን አልበሙን ካወጣ በኋላ በህዝብ ዘንድ ተወዳጅነት ያገኘ ሲሆን የሚቃወሙ ወገኖችም አልጠፉም። ለቴዲ አፍሮ ምላሽ የሚሆኑ ዘፈኖችን መዘፈናቸው ይታወቃል። እንደ አሜሪካ ዲፕሎማት የሆኑት ቲቦናጅ ያሉ ደግሞ ለቴዲ አፍሮ የቴዲ አፍሮ ወዳጅ የቅርብ ወዳጁ ታስሯል። ምክትል ማናጀሯ ታስራለች። ምንም ያደረጉት ነገር የለም። ምንም ቴዲ አፍሮ በራሱ የሚመራ ብቃትና ችሎታ ያለው ቴዲ አፍሮ ባለው ነገር ላይ የኢትዮጵያን ሕዝብ ድምጽ በመሆን የሚታወቅ ወንድም ነው። ጊዜ ደግሞ ለብልጽግና ሰጥቷል። 8 ዓመት አርቲስት አቤል ሙሉጌታ የሚባለው አሁን ጴንጤ ሸዋሸዋ የሰራው የብልጽግና ገረድ፣ እሱስ ይቻላል ወይ ነው? ለመንግስት ካሽቃበጡ ይቻላል፣ መንግስት መተቸት ግን አይቻልም። አርቲስት ታዲያ ምኑ ላይ ነው ሚዛኑ? በአንተ እይታ ሚዛኑ ምን አይነት ነው? ያንተ ፓስተሮችስ እንዳለ የብልጽግና ፓስተር ወጦ ጭምብሉ ሲገለጥ እያየን ነው። እኛ ፖለቲካ ውስጥ የለንበትም ሲል የነበረ ሞሽላቃ ፓስተር እና ፕሮፌት የምትለው ዝምባም ሌባ መጥቶ መግለጫ ሲያወጣ በየቸርቹ ሲናገር ነው የሰማነው። ይሄው ላይ ተንጫጫው። ዘርፋችኋል፣ በሃይማኖት ስም ዘርፋችኋል፣ በብልጽግና ስም በፖለቲካ ስም ዘርፋችኋል። ባረምላ ስለዚህ ያ ጥቅማችሁ ስለተነካባችሁ ነው እንደዚህ ያበዳችሁት፣ እንደዚህ የተንጨረጨራችሁት። 70 ሚሊዮን ሰው ሰማ ማለት ከግማሽ በላይ የኢትዮጵያ ሕዝብ ሰምቷል ማለት ነው። መጀመሪያ ምንድነው የሚያደርጉት? የምትጀምረው ከስር ነው። ለምን ቴዲን ካነሱት ድፍን ትገለባበጣለች ኢትዮጵያ። ሙሉ ህዝብ ለምን እንደሆነ ይናገራል። ምክንያቱም ከልቡ ቴዲ አፍሮን የሚወደው ኢትዮጵያዊ ብዙ ነው። ስለዚህ አይፈራህም፣ ድፍን ገልብጦ ይወጣል። ስለዚህ ምን አሰባችሁ? መጀመሪያ እስቲ በወዳጆቹና በምክትል ማናጀሮቹ ምናምን አስረን የህዝቡን ድምፅ እንስማው ነው። መሀይም ስለሆናችሁ አስተሳሰባችሁን እናውቀዋለን። መሀይም ስለሆናችሁ ድምፁን ምንድን ያደረጋችሁት? መጀመሪያ እነሱ እንስማው፣ ህዝቡ ዝም ካለው ወደ ቴዲ እንሄዳለን። ስለዚህ የቴዲ አፍሮ ለኢትዮጵያ ነው ድምፅ የሆነው። የኢትዮጵያ ህዝብ ድምፆ ደግሞ ምላሽ መስጠት አለበት። ምክንያቱም ሁላችሁንም መንግስት ሊያስር አይችልም። ድፍን ኢትዮጵያዊን መንግስት ሊያስር አይችልም። ግማሽ ኢትዮጵያዊን ማሰር አይችልም። ኢቭን 5 ሚሊዮን ህዝብ አንድ ከሆነ መንግስት ማሰር አይችልም። 5 ሚሊዮን የአዲስ አበባ ልጅ አንድ ከሆነ መንግስትን ሽንት ማሸናት ይችላል፣ መቀየር ይቻላል። ስለዚህ አሁን ችግሩ ምንድን ነው? እንዳልክን የመሰለ አሽቃባጭ እሱን ያው እንግዲህ የአዲስ አበባ ልጆች በደንብ አሁን በዮኒ ማኛ ሊተረጎም ስለሚችል ዮኒ ማኛ ነው እንዲያስደረገው ሊባል ይችላል። ስለዚህ የአዲስ አበባ ልጆችን በየጊዜው እየመጣ ሲያናንቅ፣ ሲሳደብ፣ አቃቂር ሲያወጣ የሚውል ሰገጤ ነው። የአዲስ አበባ ልጆች ቢያናገሩት ዮኒ ማኛ ልክ አጫሉ እንዳስደረገው አስደረገ ተብሎ ያልሆነ ነገር ይባላል። እራሳቸው በልተውት ማለት ነው። ልክ ብልጽግና አጫሉን እንደበላው እንዳልክ አንድ ነገር ቢሆን ዮኒ ማኛ አስደረገው ብለው ፖለቲካ ሊሰሩ ነው። አንሸወድም። ከዚህ በኋላ
አንሸወድም። አሁን ምንድነው የሚያደርጉት መሰላችሁ? የራሳቸውን ሰው ይበሉና የሆነ ሰው ላይ ይለጥፋሉ። ሙዳቸው ነው አሁን የተነቃው። የሆነ ሰው ይበሉና ከዛ ይኸው ሃጫሉን የወደዳችሁ እኮ የበላው መንግስት ነው አይደል እንዴ? መንግስት መጠየቅ ነው አይደል? የበላው የራሳችሁ መንግስት ነው። ሃጫሉ በንግግሩ ነው የተበላው። ምን የሚል ንግግር አለ? መንግስት አሁንም መግደሉን ካላቆመ ኢትዮጵያ እየተቀየረች አይደለችም ብሎ ቃል በቃል ፊት ለፊት ነው የተናገረው። እናንተ አሁን ሃጫሉን ለመላ መንግስት ታጨበጭቡ ስታይ ታስቃላችሁ። ምንም ስታንድ የላችሁ። ሃጫሉን የበላ መንግስት እያላችሁ እንደገና አሁንም መንግስተኛ ነው ትላላችሁ። እንደዚህ አይነት አስተሳሰብ ካለው ጋር ነው የምናየው። አሁንም እያልን ያለ ነው። ህዝቡ ምን ሆኗል? ተቸግሯል። ህዝቡ እያለቀሰ ነው። ህዝቡ ሰርቶ መኖር አልቻለም ነው እያልኩ ያለው። መንግስት እየሰማ አይደለም። ለምን? ካድሬው እስከበላ ምንም አይመስለው። ስለዚህ አሁንም የምንናገረው ምንድነው?